እኔ እኮ ምን ላርግሽ? ስራው ውሎ ይመጣል፣ ሻወር ገባ፣ ሌሌ ነው ተጥዶ የሚያድረው። ይሰፍርብሻል። እሺ ቼክ ይደረጋል። አንተ ለራሴን እዛ ሰልፍ ሶስት እጥፍ ሆኖብኛል። እዚህ ገፈትረኛል። ፋዘር እኮ ፈጠን ብለህ ፓሪስ ና ብለኝ። ወገን ታውን ያበደ ሙዚቃ ነው የምጠይቃችሁ። የማን እንደሆነ ትነግሩኛላችሁ? ኧረ በእኔ ጆሮዬን በዘፈን የነቀልኩት በእኔ ቀጥል ጠይቀኝ። ኧረ በእናትህ ተረዳኝ። ምን አለበት ብትረዳኝ? ተይኝ በቃ። ማን ጋር ይደረጋል? ንጉሳ ባላ ፍቅራ ኧረ ፍቅራ ሙዬ ልቤ ላይ አረ እንደ ሸሚዝ ሰፋ ያለ ቦታ አለ። ስፔሻሉ ሰያታ ማማዬ። አረ ግልምጫሽ እንዴት ነው የሚያምረው! ደጀነጅነኝ ነው ልጅደና እኛ ሳሳ ሁሉም ልጅ ተጀነኝ ይወጣል ይዞዋል። ግን ብንጋባ ስሟል ቀድ ካፍል ስጦታ ይሄንን ሙሉ ነው ፈልገው ካድነስሩ በጨረቃታ እጅ በእንኳ ክብት እያየን ፍቅራችንን ኮበኩማለን። ይመቻል። ብቻሽን መስለሽኝ እኮ ነው እንዴ! እናንተንም የመጀንጀን አቅሙ የለኝም። እናቷ ማን ሊቀርብ ነው? እዛ ግቢ። እሺ ደፋር የሳባት ሰፈር ታክሲውን እያወቅሁ ፀሐዩም እንደምታየው ነው። አትጨቃጨቅ። መጣሁ በእናትህ እንዴ ኤክስ እንዴ ሰላም እንዴት ነህ? ደህና ነህ ወይ? ሰላም ነው አለን። አይ ደድ ተጫዋች ነው ብታይ። ከዚህ ቀን ልማረሰው ምን እንደሆነ ታውቃለህ? ከኔ የተሻለ ወንድ አታገኝም። እንደዛም ብሎ ነበር። አንተ ተጫዋች ነህ፣ ዳህ ብቻ አይደለም ተጫዋች ነህ አንተ፣ ቀልደኛ ነህ። ኧረ እባክህ ታክሲዎች ምናምን ራሱ ማለት ነው እዚህ አካባቢ ምናምን ልክ ሲደርሱ ዶዶ ማዞሪያ ምናምን እያሉ ነው አቀልኛ። አንተ በስምም የራስ ማዞሪያ አለ ማለት ነው። በጣም ነው የማመሰግነው፣ በእውነት በጣም ነው የማመሰግነው። እንዴ አመሰግናለሁ ትላለህ። እየዘረጠጠች እኮ እሱን አይደለም ማን የማየው የዋህ አይደለም እንዴ ከ55 ወንዶች መሀል አስተዋውሳ እኔ አንድ ኤክሷን 50 ምናምንኛው ነኝ። እንግዲህ ታይ እኔን ማስተዋውሰው መባረካት አክባሪሽ ነኝ፣ በእውነት አክባሪሽ ነኝ። ቦዲ ካውንት አንድ ብቻ ነው አላልሽ እንዴ? ተቆርሽ ማለት ምን እንደው ወንድም አንድ አንድ ቦዲ ካውንት አንድ ነው ብለኛለች። ጉርሻም ሁለት ነው፣ አንድ ሲሆን ያጣላል እንዴ? እንደ ወንድ ልጅ ነኝ እናንተ ነው። እሺ የአደባባዩ ጋር ስላቪያ የሚባለውን ክለብ አወቅኩት። እዛ ይኸውልህ አብረን እያልን እንሄድ ነበር እና ያቋታል። ቅርብ ጊዜ ምን አይነት ስም ወጥቶላት እንደሰማው ታውቃለህ? በ30 ደቂቃ ውስጥ ከተለያዩ ወንዶች ጋር 3 የተለያየ ቴብል ላይ በተመሳሳይ ታታየች። እሺ ሜላትን ተውና ሜላት ሚጓ ሜላት ጀቷ ተምዛግዛጊዋ ነው የሚሏት። ውረጅልኝ በቃ እሱ ብቻ አይደለም ጃጋ ማስተር በላት በየቴብሉ አጣጣት ምን ፈልጋለሁ እኔ የምልሽ 2 ወርም ብትሆን ትንሽ እቺ በመኪና መዘዋወሯን ምናምን ለምደሻታል። አሁን ፀሐዩ እንዴት ሊያረግሽ ነው? ፀሐዩ? ምን ይሻለኛል? ምንም እኮ ጊዜው ራሱ እኮ መጥራት አንተ ገለኝ ነበር እኮ። በጣም ሶሪ አም ሪሊ ሶሪ። ለራሴን እዛ ሰልፍ 3 እጥፍ ሆኖብኛል። እዚህ ገፈትረኛል። ፋዘር እኮ ፈጠን ብለህ ፓሪስ ና ብለኝ ወደዛ እየሄድኩ ስለሆነሽ። ፓሪስ ፈረንሳይ ፓሪስ ያ ፍራንስ ፓሪስ። ማለት ያ ለሙዲ ልጅ ነኝ። ያላሙዲ አልተረፍኩም። ወገቤ ያዘኝ ወገቤ። ያላሙዲ አይኔንም እኮ አልቻልኩም። እጄ ዞሯል። አላሙዲ አይዞሽ። ኧረ ኤኒዋን ሄልፕ 911 እጄ ዞሯል። 911 አልፈልግም። ብር ነው የምፈልገው። ገንዘብ ብር ስጠኝ። አዎ ኦኬ። ስንት? ዲስኬ ተንሸራቷል። ኢትስ ኦኬ። ስንት? 1000 ብር። ኦኬ ይቻላል። ችግር የለም። 2000 ብር ይቻላል። ችግር የለም። 100,000 ብር። ኢትስ ኦኬ ይቻላል። እሺ ያልከው ቆይ 20 ሚሊዮን 100 ሚሊዮን ወይኔ ሰላም ነው። ሰላም እንዴት ናችሁ? አልጋ ፈልገን ነበረ። አለ ይቻላል። አዳር ነው ጊዜያዊ? ጊዜያዊ አባት ጊዜያዊ? እሺ ይቻላል። 700 ይሁና። ኧረ በእናትህ ዞር በል። እዚህ ሲት ለሚለው አድርገው ይቀዳል። 700 ብር እዚህ ነው ጋር እኮ 400 ብር ነው። በጣም የሚገርም አልጋ ነው። ምቾቱ በዛ ላይ ኧረ እሱን ተው። እዚህ ሰላም ጋር ራሱ ሙቅ ነው። ሻወራቸው ምናምን ሁሉ ነገሩ ምቾት። ኧረ በጣም ብዙ አማራጭ አለ እኮ እኛን ከፈለግን ሲጀመር ይሄ ምርጫ ሊሆን አይችልም። ይቀዳል። በጣም ነው የምታከብረው አንተ ነው። ና ወግሪ። ኧረ በእናትህ ችግር የለም እኮ በረከት ጋር መሄድ እንችላለን። ምን ነው ይሄ ደግሞ እጭ አመሰግናለሁ። ለትዳር ዋናው መሰረታዊ ብዬ የማስበው ነገር እኔና እሷ በጣም ሀያል ፍቅር አለ በውስጣችን። ሁሉ ጊዜ በቃ አንተ ትብስ ነው እንባባል። ሁሉ ጊዜ አይደል የሚንቀለቀል ፍቅር አለ። አዎ እንቀለቀላል ሁሉ እና አንዴት እዚህ ለኛ ነው መጀመሪያ ቀን ፍቅር ይዞት ከኔ መጣ ነበር። በእግሩ እንደዚህ ፉዲዲዲ
አንቺ እከካ እኔ ነኝ። ቀረጻ ላይ ነን። ተረጋጋ። እኔ ደግሞ ተጫዋች ነኝ። በጣም ተጫዋች ነኝ እኔ። በቃ ከታርጎ በእናትህ በጣም ነው ያለሽ። እከካም ዱላዬን ታውቃለህ። 17 ዓመት ነው ትዳር። አስተሳሰብ የታነጹ በበሳልነት የመጠቁ በንግግር እንጂ እላፊ ማሪስ በስመ አብ ምን አይነት ጥልቀት ነው! ኧረ እኔ ከአቅሜ በላይ እና አርስቶትል ራሱ ይሄን የሚያውቁት አይመስለኝም። ምድር ከጥልቀት ምልቀት ይባላል። የአስተሳሰብ ልቀት ጸያፍ ቃል የሚናገሩ ሰዎችን አውግዛለሁ። ለስድብ ምላሴ አይታዘዝልኝ። ምን አይነት ተፈጥሮ ነው ያለሽ? እንዴ ምን አይነት ሚስጥር ያገኘሁት? ወይ ለማየ ልንገራት፣ ለማየ ልንገራት። አንተ ወንድ አይደል እንዴ? በዚህ እድሜ ማየ ምናምን ትላለህ እንዴ? አይ ለእናቴ እኮ ያለውን ነገር ቅርሻታ፣ ከብት፣ ጉርድ በርሜል፣ የሶፋ ግን ወረዘን ገጣጣ ገጣባ ለፈጨጫ እንጭጭ ልፋጭ ለሃጫ ሰው ተናጋሪ ያደርጉ እንኳን አልናገር ግን ሳልሰድበው መምጣት የሚቆጥሽ ኤልዚዬ ለኔ እናቴ ኤልዚዬ እኔ ጎብላላ ኤልዚዬ መቾት እንዳማረሽ እኔ እናት አፈሩ ተመቸሽ ኤልዚዬ ከሱ ይልቅ እኔ አጉራች ኤልዚዬ ኤልዚዬ ባበር መግባትሽ ነው ዛንዚባር ዛትጂ ኤልዚዬ ምን ያባልሽ እንደሆነ ከፓርኪንግ ጋር መኪናውን ይዞ ንቅንቃይ ምን ላቅ እኔ ልንከባከብሽ እንጂ ምን እያደረክ ምን እያደረጋችሁ? አመማት አይደል አንተ ስትንከርፈፍ እኔ ያንተ ሰው የጤነኛ ነገር ነን ጨርሳችኋል እንዴ? ሰው ከዶክተርነቱ ጎን ለጎን እኮ መዳፍ አይነበር ማይ ኧረ ዝም ብሎ ሲቀደም እሱ አይደለም ከላስ ያንተ እንደማ ያልቅ ምን እግር መለሳችሁ? ምን መዳፍ ታነባለህ አሉ መዳፍ እንዴ? ቀማያቴ ቀድማያቴ አያቴ ሰባት ዘሬ በእኛ ዘር እኮ ታምራት እኮ ነው የሆነው። እሺ አንብብስ በልበል የኔን አንብብስ። ተው ማለት ምንድነው? አነባለሁ አላልክም እንዴ? ፈርሷል እኮ መዳፍ። ምን ለማለት መዳፍ እኮ የሚነበበው መዳፍ ሲኖር እኮ ነው እንዴ? ዳከርክበት ታተርክበት ይሄን ልጅ መስመሩ የለም እንዴ? ጠፍቷል ተሰልቧል እኮ ነው መዳፍ። ከሚስት ልጀምር እስቲ በል ወይ ስኬት ድሎት ምቾት ግዛቸው ማለት እኔ ነኝ ማለት ግዛቸው ልክ ሊመችሽ ሲል ምቾትሽ ላይ ጋሬጣ ይሆናል እንዴ? ምን እያልክ ነው? ጋሬጣ በህይወቷ ግዛቸውን እንደምንም ብለሽ ታልፊዋለሽ። ትመጫለሽ፣ ድጋሚ ይመችሻል። ምቾት ድሎት እዚህ ጋር በጣም በሳል የተማረ ግሩም የሚባል ግሩም ማን ነው? ግሩም ዶክተር ግሩም እኔ ነኝ። ዶክተር ግሩም ይመጣል። በህይወትሽ ደስታ ይሆናል፣ ስኬት ይሆናል፣ ድሎት ይሆናል። አንተ ሰውዬ እንዴ አንተ ይወለ እኔ መዳፊ ተጋግጠው ቢሆን ህይወትን አሸንፈያታለሁ። አንተም ህይወትን አሸንፍ። ሰማ እኔም ቢሆን ህይወቴን አሸንፈያለሁ። እናንተም አሸንፉ። ዶክ ለቼክአፕ ነው ይመጣል። ኖ አሉንም አይደለም አልተፈጠረም። እማየው በሙሉ ማለት ነው ያጠራጥራል፣ ያጥለሸልሻታል፣ ወደ ላይ ይላታል። ዶክ እንዴ አንቺ ከ9 ወር በፊት አንድ ያዋልጅ ወደ ቤትሽ ላኩ እና አምስተኛ ቼክ ይደረግልኝ በተራ አስከባሪነት ህይወት አምስተኛ ቼክ አድርግልኝ ዶክ። ምንድነው የተፈጠረ? እኔ እኮ ምን ላርግሽ? ስራ ውሎ ይመጣል፣ ሻወር ገባ፣ ላይ ነው ተጥዶ የሚያድረው። ይሰፍርብሻል። እሺ ቼክ ይደረጋል። አንተ የተመታ ቼክ ይደረግ ወይ ምን አሉሽ? የሶስት ወር ነፍሰ ጡር ነኝ። ራስሽን ጠብቂ ያላልኩሽም እንዴ? በምን እንድናሳድጉ ራስሽን ጠብቂ። ምን ተከልከለ? ሚስት ነች እኮ አትስጣ። ተከልክለኝ አላልኩም እኔ ግን ራሷን ትጠብቅ ነው ያልኩት። ራሷን እንድትጠብቅማ በሳይንሳዊ መንገድ እዚህ ጋር እኮ እርግዝና መከላከያ ቀበር። እሺ ግን አንተ ተኮላውን ፍጥረት ነህ። አንኮነ ብቻህን ማለት ሳይንስና ተፈጥሮን በተመሳሳይ ሰዓት ተጠርቅ። እንዴት አሰክስካት? ይሄን አልፋ መከላከያውን አልፋ አትረግስካት። ምን ታርግ ታዲያ? ስማ ተራ አስከባሪ እኮ ነው አይደል? አዎ። ታዲያ ቀን በቀን ተደርድረው ስታያቸው አይሲዎቹ ለአንተ ገቢ የሚያስገቡ መሰለህ? ምን ተማምነህ ነው? ስማ ለአንተ የተሰጠ እንዳለመታደሉ ነው የሀብታም የዘር ሐረግ ነው። የዘር ሐረግ አይለኛል ተተኩሳለህ ታስረግዛለህ። ግን ዳህና ቅንቅናም ነህ። እሱን ረሳ። ሀብታም ነው መራባት ያለበት በዚህ ጊዜ። ሌላኛው ስህተቱ ምን እንደሆነ ታውቃለህ? ሰው ሆነ መፈጠር። ኮርማ ብትሆን በሬ ብትሆን ኖሮ ለባለቤትህ በስሪያ ገቢ ታስገባ ነው። ምን ያደርጋል? እሺ ዶክተር ቆይ እንዴት ነው አሁን ስር ነቀል ለውጥ ማምጣት የምንችለው? ስር ነቀል ለውጥ እሱ ላይ እናወራለን። ስር ነቀል ለውጥ ማምጣት ይችላል። እሺ እንዲህ ስር ነቀል ለውጡ በፍሬ ነቀል ቀዶ ጥገና ማለት ፍሬህን እንነቅለዋለን። እንዴ ተቸግረኝ ብሎ እኔ ልጄን አሳድጋለሁ። ና ትሸለታለህ